እዚህ ውስጥ ግን ትግራይ ሴቶች ላይ የደረሰው መከራ ግን መቼም ቢሆን በምንም መልኩ ልታካክሰው በጣም ይከብድ ነው። እንግዲህ የትግራይ ሴቶች የሚደርስባቸው መከራ አንደኛ ልጆቻቸው ወይ በትጥቅ ትግሉ ምክንያት ወይ በሌሎች ኮላተራል ዳሜጅ ሆነው የሚጠፉባቸው ናቸው። ባሎቻቸው የሚጎዱባቸው ናቸው። እነሱ እንደ ሴቶች ተፈጥሮ የሰጣቸው ጸጋ መሆኑ ቀርቶ ርግማን ሆኖ የሚደፈርበት ሁኔታ በስፋት ታይቷል። እነዚህ ውስጥ ማን ምን አጠፋ ምናምን የሚለው ያው እንደተባለው ነው። ለምሳሌ እኔ ምናልባት 1-2 ቀን ገልጬ ይሆናል እስካሁን ገልጬው አላቅም ነበር። እኛ ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ሲናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው። ምክንያቱም የኤርትራ ሰራዊት እንግዲህ 76%ን የኤርትራ ሲፈጸም ማለት 24%ን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ። ስለዚህ ፌደራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተንጋግዞ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በደሎች ከማጣራት አንፃር የሚሰራውን ስራ ይስራ ብለን 76%ን ጥፋት የፈጸመው ኃይል እኔ አንድ ነገር እነግራለሁ። መጀመሪያ ያው ትግራይ መጀመሪያ ጦርነቱ እንደተከፈተ ከ3 ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱን ተበትሮ እኛም ተበትለን ገጠር የምንገባባቸው አካባቢዎች አድዋ አካባቢ አዲ ኦሮ የሚባል ቦታ አለ። ብላክቦርድ ሰባብሮታል። ግን ምንም ልጻጽፎ ታያለህ በትግርኛ 30 ዓመት ወደ ኋላ መልሳችሁናል፣ 40 ዓመት ወደ ኋላ እንመልሳችኋለን ይላል። የተደራጀ እንቅስቃሴ ይደረግ ነበር። በየቦታው ስማችን የሚመለከት የሚጻፉ አንዳንድ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር። የትግራይን ሰው እንደ ሰሜው የማዋረድ ፍላጎት የነበረው አካሄድ እንደነበረ መታወቅ መቻል አለበት። ስለዚህ ይሄንን 24% የፈጸሙት ኃይሎችም መጠየቅ መቻል አለባቸው። በይፋ ግን 76%ን ይሄን መገልጽልህ 24 እና 76 ነው የማወዳደር ጉዳይ አይደለም። እውነት ነው በትግራይ ሴቶች ላይ ተፈጸመው በደል እውነት ነው ብቻ ሳይሆን በደንብ አይናች አፍጥጠን ልናየው የሚገባ ከዚህ እውነታ ጋር